እግዚአብሔር ቤተሰቦች በጌታችን በኢየሱስ ክርስቶስ ስም እንደምን ዋላችሁ? ዛሬ የእግዚአብሔርን ቃል እኔና ወንድሜ መሐመድ አይመር ልናካፈላችሁ በዚህ ሚዲያ ብቅ ብለናል። እኛ የተጠራነው ከድቅድቅ ጨለማ ወደሚደነቅ ብርሃን መጥተናል። ይሄ የሚደነቀው ብርሃን ጌታችን መድኃኒታችን ኢየሱስ ክርስቶስ ይባላል። ይሄ ብርሃን የዓለም ብርሃን ነው። የእግዚአብሔር ቃል ወኩሉ ፍጥረት ተፈሳ በመጻትህ ይላል። አንተ በመምጣትህ ፍጥረት ሁሉ ተደሰተ ይላል። ጌታችን ኢየሱስ ክርስቶስ ለሰው ልጆች የመጣ እውነተኛ ደስታችን ነው። ኢየሱስ ክርስቶስ እርሱ ሰላማችን እንደሆነ ወደ ኤፌሶን ሰዎች ምዕራፍ 2 ቁጥር 13 ላይ ተጽፎ እናገኛለን። ይህንን ሰላም እንሰብካለን። ሰላማችን ደግሞ ክርስቶስ ኢየሱስ ነው። ክርስቶስ ኢየሱስ የሌለው ሰው ሕይወት የለውም። ዘይአምን በወልድ ቦ ሕይወት ዘላለም፣ በወልድ የሚያምን የዘላለም ሕይወት አለው። በወልድ ወይም በኢየሱስ የማያምን የእግዚአብሔር ቁጣ ይኖርበታል እንጂ ሕይወትን አያይም ተብሎ ተጽፏል። እንግዲያውስ ይህንን መልእክት የምትሰሙ እናንተ ወገኖቼ ያለ ኢየሱስ ክርስቶስ ሰው አይድንም። ሕይወት ያለው በክርስቶስ ኢየሱስ ነው። መጽሐፍ እንደዚህ ይላል፣ እኔ የዓለም ብርሃን ነኝ ይላል፣ የሚከተለኝም የሕይወት ብርሃን ይሆንለታል ተብሎ ተጽፏል። ኢየሱስ የዓለም ብርሃን ነው። ኢየሱስ የኔና የእናንተ ብርሃን ነው። ሃይማኖት ብርሃን መሆን አይችልም። ሃይማኖት ሰው የመሰረተው ፍልስፍና ነው። ኢየሱስ ደግሞ ከሰማይ የመጣ የሕይወት እንጀራ የዓለም ብርሃን ነው። ብርሃንም በጨለማ ውስጥ ይበራል። ማን ነው ብርሃን? ኢየሱስ። በልባችን ውስጥ ክርስቶስ በእኔና በወንድሜ በመሐመድ አይመር ላይ በርቷል። የበራውን ብርሃን ለዓለም እንናገራለን። አሜን።